በበርንሞዝ እና ቫይታሊቲ ስቴዲየም ቆይታን እያደረጉ ከሚገኙ የወቅቱ በጣም ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል አንዱ አንቶኒ ሴሜኞ ነው። ዛሬ የተጫዋች በበርንሞዝ ይቆያል አሊያስ ደግሞ ወደ ሌሎች እንግሊዝ ፕሪሚየር ሊግ ክለቦች ያቀናል የሚለው ጉዳይ እልባት የሚያገኝበት ዕለት ነው። እንደሚታወቀው በዚህኛው የውድድር መስኮት ከክለቡ ጋር ይለያያሉ ተብሎ ከሚጠበቁ ምናልባት ቢበዛ 6 ወራትን ብቻ በበርንማውዝ የመቆየት እድል ያለው ተጫዋች እንደሆነ ይታወቃል። ምክንያት ብለን ስንል በጣም በርካታ የምንላቸው የእንግሊዝ ፕሪሚየር ሊግ ክለቦች የተጫዋቹ ፈላጊ ናቸው። ለአብነት ያህል ማንቸስተር ሲቲ ሊቨርፑልንና ማንቸስተር ዩናይትድን ቀዳሚ በማድረግ ፕሮግራሙን ወደ እናንተ አደርሳለሁ። አንቶኒ ሴሜኞ ዛሬ በዚህ ቡድን ለመቆየት 68 ሚሊዮን ፓውንድ የሚጠጋ ወይንም ደግሞ 65 ሚሊዮን ፓውንድ ገንዘብ የተጫዋቹን ውል ማፍረሻ ለማድረግ ከበርንሞዝ ጋር ተስማምቶ ተጨማሪ ኮንትራት መፈረሙ የሚታወቅ ነው። ነገር ግን አሁን ባለበት ሁኔታ የተጫዋቹ ፈላጊ የሆኑ ክለቦች እንዲሁ በጣም ቀላል የሚባል አይደለም። በብዙ ምክንያቶች ደግሞ የዚህ ተጫዋች ፈላጊ መሆናቸውን ስንመለከት ምናልባት በዚህ ውድድር ዓመት ከዚህ ተጫዋች ጋር በርንማውዝ ሊለያይ የሚችልበት እድል አለ። ነገር ግን የቡድኑ አሰልጣኝ ደግሞ ምን ብለዋል? በዚህ ውድድር ዓመት እስከ መጨረሻው ድረስ ከኛ ጋር ይቆያል ሲሉ አንዶኒ ኢራዮላ ሀሳባቸውን አጋርተዋል። ነገር ግን በማንቸስተር ዩናይትድ፣ በማንቸስተር ሲቲ እና በሊቨርፑል ደግሞ በጣም በጥብቅ ይፈለጋል። በምክንያቶች የሚፈለግም ጭምር ተጫዋች ነው እና የትኛው ክለብ ላይ ፊት ሊያደርግ ይችላል፣ በየትኛው ክለብ ምናልባት ዝውውሩ ሊሳካ ይችላል የሚለው ጉዳይም ጭምር በጣም ከሚጠበቁት መካከል አንዱ ነው። ለምሳሌ ከነዛ መካከል አንዱ ካራገር የቀድሞ ሊቨርፑል ተጫዋች አሁን በተንታኝነት እያገለገለ የሚገኘው ምናልባት የተደጋጋሚ የሞሐመድ ሳላ ተጠባባቂ ወንበር ላይ መቀመጥ መቻል፣ የኮዲ ጋክፖ ሌላው ጥሩ ፎርም ላይ መገኘት፣ እንዲሁ ደግሞ የአሌክዛንደር አይዛክ መጎዳትን ተከትሎ ሊቨርፑል ለአጭር ጊዜ እንዲሁም ደግሞ ለረጅም ጊዜም ጭምር በቡድን ውስጥ የመፍትሄ አካል በማድረግ ወደ ክለቡ ሊያመጣው የሚገባ ተጫዋች አንቶኒ ሴሜኞን የሚል ሀሳቦችን ያነሳሉ። በዚህ ረገድ አንዳንድ ሰዎች በሞሐመድ ሳላ በስብስብ ውስጥ እያለ አንቶኒ ሴሜኞን ወደ ቡድኑ ማምጣት ይበልጥ ሊቨርፑል ቤት ውስጥ ያለውን አሁን ያልተረጋጋውን መንፈስ ይበልጥ ወደ ቀውስ ሊያመራ የሚችል ጉዳይ በመሆኑ ምክንያት ብዙ ላይዋጥላቸው ይችላል የሚሉ ሀሳቦች ይነሳሉ። የምርም ደግሞ አርነ ስሎት ባለፉት ጥቂት ሁለት ቢያንስ ጨዋታዎች አንጻሩ ትንሽ መረጋጋት የሚታይበት ቡድናቸውን አይተናል። ለምሳሌ ከብራይተን ጋር በነበረው ጨዋታ ቡድናቸው በጣም ጥሩ ነበር። ከዛ በኋላም በተመለከት ነው የፕሪሚየር ሊግ መርሃ ግብርና እሳቸውን በሀሳባቸው ጸንተዋል። ከሙሐመድ ሳላ ጋር ያላቸውን ችግር ፈተዋል። ነገር ግን በቀጣዮቹ መርሃ ግብር እስከ አፍሪካ ዋንጫ በኋላ ይህንን ተጫዋች በቋሚነት ሊያሰልፉት ይችላሉ። ስቲል ምላሽ ያላገኘ ጉዳይ እንደሆነ ይታወቃል። ነገር ግን በዚህ ቆይታዎች ውስጥ ደግሞ ከሚጠበቁ ርዕሰ ጉዳዮች ውስጥ አንዱ የሚሆነው ተጫዋቾችን በዚህ ቡድን ውስጥ ማለት ነው የትኛውን በቀዳሚነት ሊያሰልፉት ይችላሉ፣ የትኛው ተጫዋች ነው ምርጫቸው የሚለው ጉዳይ ስቲል ከሚጠበቁትና ምላሽ ከሚፈልጉ ጉዳዮች መካከልም ጭምር ይነሳል። ዘንድሮ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ሊቨርፑል ሉዊስ ዲያዝን በጥር ተጫዋች የዝውውር መስኮት ሪከርድ የሆነ ገንዘብ አውጥቶ ማስፈረሙ ይታወቃል እና በጥር ተጫዋች የዝውውር መስኮት ሊቨርፑል እንዴት ወሳኝ የሚባሉ ዝውውሮችንም ጭምር ከዚህ ቀደም ሲያከናውን እንደነበረ ስንመለከት አይነት ይሄኛው ዝውውር አሁን መሆን የማይችልበት ምን የተለየ ምክንያት ይኖራል የሚሉ ሀሳቦችም ጭምር መመልከት እንችላለን። የመሳካት እድል ሊኖረው ይችላል። ከማንቸስተር ሲቲ ጋር ተያይዞ ለሚነሳው ሀሳብ አንዱ የሚሆነው በማንቸስተር ሲቲ ቤት ሰርፕራይዝ የሆኑ ነገሮችን የማየት እድል ሊኖረን ይችላል። አንዱ ምንድን ነው? አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ እስከ 2027 ድረስ የሚያቆይ ኮንትራት አላቸው። ነገር ግን በዚህ ክለብ ውስጥ ለተጨማሪ ዓመታት የመቆየት እድል አላቸው የላቸውም የሚለው ጉዳይ እስካሁን ድረስ አሰልጣኙ በይፋ እቆያለሁ አሊያም ደግሞ በዚህ ውድድር ዓመት መጨረሻ ከክለቡ ጋር እለያያለሁ ለተጨማሪ ዓመታት የሚለውን ጉዳይ ግልጽ አላደረጉም። በዚህ ምክንያት የአንቶኒ ሴሜኞ ወደ ማንቸስተር ሲቲ ማቅናት በብዙ ምክንያቶች ላይፈጸም የሚችልበት እድል ሊኖር ይችላል። ከምን አንጻር? ፔፕ ጓርዲዮላ የሚያመጣቸው ተጫዋቾች ከዛ በኋላ ለሚመጡ አሰልጣኞች የጨዋታ መንገድ መሆን የሚችሉ ናቸው ወይ ከሚል መነሻ ሀሳብ ተጫዋቹ ፕሮጀክቱ
በማይቀጥል አሰልጣኝ ውስጥ የመቆየት ወይም ያንን ተቀባይነት የማግኘት ያንን ስራ የመቀበሉን ጉዳይ ስንመለከት ምናልባት የመሆን እድሉ በጣም ጠባብ ሊሆን ይችላል የሚሉ ሀሳቦችም ጭምር እዚህ ጋር መመልከት የምንችል ይመስለኛል። የማንቸስተር ሲቲን አንዱ በጥያቄ ረገድ ልናነሳው የሚገባው ፔፕ በቡድን ውስጥ መቆየት የማይችል ከሆነና ይህንን ቃል ካልገባለት በቀር ተጫዋች ወደዛ ጉዞ ላያደርግ የሚችልበት እድል እንዳለ መረዳት እንችላለን። ነገር ግን ማንቸስተር ዩናይትድን እስካልን ዩናይትድ በጣም በጥብቅ ከሚፈልጉት ተጫዋች መካከል አንዱ ነው። ከ200 ሚሊዮን ፓውንድ በላይ በዚህኛው የዝውውር መስኮት ለተጫዋቾች አውጥቷል። ቤንጃሚን ሴስኮ ስቲል በዩናይትድ ቤት ውስጥ ውጤታማ የሚባል ተጫዋች አይደለም። ማቲያስ ኩኛ እና ብሪያን ኤምቤሞ ደግሞ በጣም ጥሩ የሚባል የውድድር ጊዜን እያሳለፉ የሚገኙ ተጫዋቾች ናቸው። የአንቶኒ ሴሜኞ ወደዚህ ቡድን መምጣት የሚጠበቅ ሊሆን ይችላል። ከምን አንጻር ነው? ለምንድን ነው የሚጠበቀው የሚለው ጉዳይ ደግሞ በደንብ የሚነሳ ነው። ዩናይትድ አሁን ባለበት ሁኔታ አሰልጣኝ ሩበን አሞሪም 3-4-2-1 ወይም ይሄ በ3-4-3 በሚጫወቱበት የጨዋታ መንገድ ላይ ከግራው መስመር ላይ የሚነሳ በሶስት አማካዮች በሚጀምሩበት ሰዓት ላይ ከብሩኖ ፈርናንዴዝ አሊያም ኮቢ ሜኖ አሊያም ማኑኤል ኡጋርቴ አሊያም ደግሞ ሌላ ተጫዋች እዚህ ቦታ ላይ እንተካ ብለን ካለን ልናስገባው የሚገባ ተጫዋች አማካይ ቦታ ላይ ካለን ልናነሳው የሚገባው ተጫዋች አንቶኒ ሴሜኞ ነው የሚሆነው። ይህንን ተጫዋች እዚህኛው የሜዳ ክፍል ላይ ለቡድናቸው ጥራት ለመጨመር ሲባል ሩበን አሞሪም በስብስባቸው ውስጥ ሊያዩት የሚፈልጉት ተጫዋች መሆኑንም ጭምር ልንመለከት እንችላለን። ሊቨርፑል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ይህንን ተጫዋች የማዘዋወር አቅሙም አላቸው። ነገር ግን ፍላጎቶችም ጭምር ደግሞ እጅግ በጣም በርከት ብለው ከዚህ ቀደም ከነበሩትም ቆይታዎችም ጭምር ከፍ ባለ መልኩ ያስተዋለን እንገኛለን። በዚህ ረገድ ምንድን ነው የምንጠበቀው የሚለው ጉዳይ ዛሬ የመጨረሻ የተጫዋቹን ቃል ይሰማል። ተጫዋቹ በቫይታሊቲ የመቆየት እድል ሊኖረው ይችላል። ከቫይታሊቲ ውጭ ወደ ኦልትራፎርድ፣ አንፊልድ እና ኤቲሃድ ደግሞ የማቅናት በትክክል ፕሮጀክቶቻቸው የትኛው ይሻለኛል በሚል ምርጫዎች ውስጥም ጭምር ሆኖ ተጫዋቹ ውሳኔዎቹን ማሳለፍ በሚችልበት ልክ የምንመለከተው ተጫዋች ይሆናል ማለት ነው። ገና በጣም ወጣት ነው። 25 ዓመቱ ላይ ነው የሚገኘው። ቀደም ሲል እንዳልነው 65 ሚሊዮን ፓውንድ ብቻ ነው ለዝውውሩ ለዚህ ተጫዋች የሚወጣበት ገንዘብ። በዚህ ረገድ ከተመለከት ነው ስቲል የትኛውም ክለብ ይህንን ተጫዋች ለማዘወር የሚያወጣው ገንዘብ የዛን ያህል ኪሳራ ውስጥ ይገተዋል ተብሎ አይታሰብም። የሪሴል ቫሊዩም ጭምር በስብስብ ውስጥ ይኖራቸዋልም ጭምር ተብለው ከሚጠበቁ ተጫዋች መካከል አንዱ ነው። በፕሪሚየር ሊጉ ደግሞ አንዱ የፕሪሚየር ሊጉ ጠንካራ የሚባሉ ክለቦች ይህንን ተጫዋች ለመፈለግ አንዱ ምክንያት ይሆናቸዋል ብለን ልናነሳው የሚገባው ርዕሰ ጉዳይ በፕሪሚየር ሊግ ውስጥ ፕሩቭን የሆነ ተጫዋች ነው። ራሱን በደንብ ያበቃ ያሳየ ዘንድሮም በተመለከተ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች መሆኑን ስትመለከቱ የፕሪሚየር ሊግ ክለቦች ለምንድነው ተጫዋቹን የሚፈልጉት የሚለው ጉዳይን በተመለከተ በትክክል ምላሽ መስጠት የሚችሉ ጉዳዮች ናቸው። ስለዚህ የአንቶኒ ሴሜኞ የመጨረሻ ቆይታን በተመለከተ በብዙዎች ዘንድ ወደ የትኛው ቡድን ሊያቀና ይችላል የሚለው ጉዳይ በደንብ ከሚጠበቁት መካከልም ጭምር የሚነሳ ነው። የትኛውን የእንግሊዝ ትላልቅ ከሚባሉ ቡድኖች ውስጥ የመቀላቀል እድል አለ የሚለው ጉዳይ በሰፊው የሚነሳ ቆይታን የምንመለከትበት ዕለት ይሆናል ማለት ነው። ግን ደግሞ አንዴ እነዚህን ከላይ ያነሳናቸውን ትላልቅ የሚባሉ ቡድኖችን ይህንን ተጫዋች በመፈለግ ሂደት ውስጥ ያላቸውን ተሳትፎን ስትመለከቱ እንዲሁ ቀለል አይመስለኝም። እኔ በክለብ ውስጥ የመቆየት ፍላጎቱ የዛን ያህል ምርጫ ላይ ያደርግ ይችላል። በደንብ ደግሞ በእግር ኳስ ተፈትነው ከመጡ ተጫዋቾች መካከልም ጭምር አንዱ ነው። በ14 ዓመቱ ነበር በአርሰናል እና በቶተናም ሪጀክት የተደረገው ይህንን ተጫዋች ማለት ነው። በ15 ዓመቱ ያልተሳካ ጊዜን በክሪስታል ፓላስ የሙከራ ቆይታን አሳልፏል። በፉልሃም በሚልዎል እንዲህ አይነት ቆይታዎች ነበሩት። በ17 ዓመቱ በብሪስቶል ሲቲ እድል ተሰጥቶት የነበረ ተጫዋች ነው። በ18 ዓመቱ መልሶ በውሰቱ ወደ ባስ ሲቲ ማቅናት ቻለ። በ19 ዓመቱ ደግሞ ወደ ኒውፖርት ካውንቲ ማቅናት ቻለ። በ20 ዓመቱ ወደ ሰንደርላንድ ማቅናት የቻለ ተጫዋች ነበር በውሰቱ። በ25 ዓመቱ ግን ምናልባት በፕሪሚየር ሊጉ በጣም ምርጥ ፎርም ላይ ከሚገኙ ተጫዋች መካከልም ጭምር አንዱ ሆኖ እያስተዋል ነው የሚገኝ ተጫዋች በዚህ ሰዓት ላይ በርካቶችን ትኩረት እየሳበ በሚገኝበት አቅም ላይ እያስተዋል ነው
እንገኛለን ማለት ነው። ሶ ያሉት ስታቲስቲክሶች በአጠቃላይ በፕሪሚየር ሊጉ በጣም ጥሩ የሆነ ሲዝንን እያሳለፈ የሚገኝ ተጫዋች መሆኑንም ጭምር እያስተዋለን ነው። ለምሳሌ ከመስመር የአጥቂ ስፍራ ተጫዋቾች ጎሎችን በማስቆጠር ቁጥር 1 ነው። ኤክስፔክትድ ጎሎችን በማድረግ ቁጥር 1 ነው። በጎልና አሲስት ቁጥር 1 ነው። ከፍጹም ቅጣት ምት ውጭ ጎሎችን በማስቆጠር ሁለተኛው ተጫዋች ነው። ብዙ ኢላማዎችን የጠበቁ ሙከራዎችን በማከናወን ሁለተኛው ተጫዋች ነው። የአንድ ለአንድ ግንኙነቶችን በማሸነፍ በፕሪሚየር ሊጉ ከመስመር የአጥቂ ስፍራ ተጫዋቾች ቁጥር 2 ተጫዋች ነው። ስለዚህ ከላይ የምናነሳቸው ስታቲስቲክሶች በአጠቃላይ የተጫዋቹን ጥሩ ብቃት በጉልህ ሊያስረዱልን በሚችሉ መልክ እያስተዋልናቸው እንገኛለን። ደግሞ በጣም ጥሩ ነገሩ በሁለቱም እግሩ መጫወት የሚችል ተጫዋች መሆኑን ነው። እንግዲህ አንዱ የዚህ ተጫዋች ጥሩን በተመለከተ ይበልጥ ቡድኖች የሚፈልጉበት ምክንያት ማለት ነው። ለምሳሌ 81 ሙከራዎችን በግራ እግሩ አከናውኗል፣ 8 ጎሎችን አስቆጥሯል። በቀኝ እግሩ 69 ሙከራዎችን አድርጓል፣ 10 ጎሎችን አስቆጥሯል። ስለዚህ በሁለቱም እግሮቹ መጫወት የሚችል ተጫዋች ነው። የጎል ኢንቮልቭመንቱም ደግሞ በዛው ልክ ልናነሳለት የሚገባ በጣም ጥራቱን የጠበቀ ተጫዋች ነው ወይ? አዎ፣ በዛ ልክ ልናነሳው የሚገባ ተጫዋች በፕሪሚየር ሊጉ በትላልቅ በሚባሉ ቡድኖች ውስጥ ልንመለከተው የሚገባ እና የመጨረሻውንም ጭምር ቆይታ የት ሊሆን ይችላል የሚለው ጉዳይም ጭምር ከሚጠበቁት ተጫዋቾች መካከል አንዱ ነው ማለት ነው። የአንቶኒ ሴሜኞ ቆይታ ብዙዎቹን የፕሪሚየር ሊግ ክለቦችንም ጭምር በደንብ የሚያጓጓ ነው ማለት እንችላለን። ዘንድሮ በፕሪሚየር ሊጉ ሄርሊንግ ሃላንድ እና ኢጎር ቲያጎ ራሱ ብሩኖ ፈርናንዴዝ ከነዛ በኋላ ቀጥሎ በጎሎችን በማስቆጠርና ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ደረጃ የምናነሳው አንቶኒ ሴሜኞ ነው። ስለዚህ በጣም ጥሩ ሊባል የሚችል አይነት ተጫዋች ነው ማለት እንችላለን። በተለይ ደግሞ አንዱ በቦታቸው ከሚጫወቱ ተጫዋቾች መካከል በደንብ ኢንተርቴን ማድረግ ከሚችሉ ተጫዋቾች መካከልም ጭምር አንዱ መሆኑን ስናይ ብዙዎቹ የፕሪሚየር ሊግ ክለቦች በትክክል የሚፈልጉት አይነት ተጫዋች፣ በዛ ልክም ደግሞ ብቃቱ ላይ የሚገኝ ተጫዋች ነው ወይ? አዎ፣ በዛ ልክ የምናገኘው ተጫዋች ነው። ስለዚህ የትኛው ቡድን ይህንን ተጫዋች በይበልጥ የማስፈረም እድል ያለው የሚለው ጉዳይ በደንብ ከሚጠበቁት መካከልም ጭምር በትልቁ ሊነሳ የሚገባ ጉዳይ ነው ማለት ነው፣ የአንቶኒ ሴሜኞን ጉዳይ በተመለከተ። ስለዚህ ከላይ ባነሳናቸው አማራጮች ማንቸስተር ሲቲ፣ ሊቨርፑል እና ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም እድል ያላቸው 3 የፕሪሚየር ሊጉ ታላላቅ የሚባሉ ክለቦች ናቸው። አሁን ሴሜኞ ነው እንግዲህ የመጨረሻን ውሳኔ ማሳለፍ የሚችል ፕላስ ደግሞ በአሰልጣኞቹ በኩል የሚቀርብለት ፕሮጀክትም ጭምር እነዛን ጥያቄዎች ለመቀበል በሚያስችል መልኩ የሚገኝ ነው የሚለውን ጉዳይ እንጠብቃለን። እኔ ወደ ሊቨርፑል ለምሳሌ ላደርጋቸው የሚገቡት ጉዞዎች ሞሐመድ ሳላን እና በተመሳሳይ ደግሞ አሌክዛንደር አይዛክ እንዲሁም ደግሞ ኮዲ ጋክፖን ለመሰካት በሚደረግ ሂደት ውስጥ በፍጹም ሊሳካ የሚችልበት እድል በጣም ጠባብ ነው። የአሌክዛንደር አይዛክ ጉዳት የረጅም ጊዜ አይደለም። ለረጅም ጊዜ ከሜዳ እንኳን ቢያረቀው እሱን ለመተካት ብቻ ተብሎ ሊቨርፑል ከ65 ሚሊዮን ፓውንድ ያላነሰ ገንዘብ አውጥቶ ተጫዋች ወደ ክለቡ በማምጣት ሾርት ተርም እቅድ ብቻ ይዞ ሊጓዝ ይችላል ወይ? ይሄ ላይሆን የሚችልበት እድል በጣም ሰፊ ነው። ነገር ግን ቶተንሃም ስፐርስን በዚህኛው ዝውውር ላይ ሙሉ ለሙሉ እጁን አውጥቷል ተብሎ የሚነሳ ቡድን አይደለም። ኢቨን በጥር ተጫዋች የዝውውር መስኮት ይህንን ተጫዋች ለማዘወር ይፈልጉ ከነበሩ ክለቦች መካከልም ጭምር አንዱ ነው። ነገር ግን ስቲል በዝውውሩ ሂደቱ ላይ በጣም ገፍቶ እየተመለከት ነው የሚገኝ ቡድን ነው ወይ? በዛ ልክ እያስተዋል ነው አይደለም የሚገኘውና በተጫዋች የዝውውር በአንድ የተጫዋች የዝውውር ሂደት ላይ በርከት ያሉ ክለቦች ግን ተመሳሳይ ፍላጎት ኖሯቸው ግን እያስተዋልንባቸው የሚገኝ አንድ አይዲያል ዝውውር ብለን ካለን አንቶኒ ሴሜኞ በጣም የብዙዎችን ትኩረት የሚስበው ተጫዋች የመሆን እድሉ በጣም ሰፊ ነው። በጥቂት ቀናቶች ውስጥ ደግሞ ይበልጥ የሆኑ እርግጠኛ የሆኑ ፍንጮችንም ጭምር ማወቅ የምንችልባቸውን ጉዳዮች የማየት እድላችን እጅግ በጣም ሰፊ ሊሆን እንደሚችልም ጭምር እንጠብቃለን ማለት ነው። የአንቶኒ ሴሜኞ ወደ የትኛው ቡድን ሊያቀና የሚችልበት እድል አለ፣ ወደ የትኛው ክለብ ቢያቀና ይበልጥ የተሳካ ጊዜ ሊያሳልፍ ይችላል የሚለው ጉዳይ ከምንጠብቃቸው ርዕሰ ጉዳዮች ውስጥ አንዱ እንደሚሆንም ጭምር በእርግጠኝነት መናገር በምንችለው ልክ እየተመለከት ነው እንገኛለን። ዝውውሮች ናቸው። ዝውውሮች የመሳካት እድላቸው እጅግ በጣም ጠባብ ሊሆን ይችላል። አንዳንዴ የመሳካት እድል አላቸው ብለን በምናነሳቸው ልክ ያለመሳካት እድላቸውም ጭምር በዚያው ልክ ልናገኛቸው የምንችላቸው አንዳንድ የዝውውር ሩመሮች ይነሳሉ። በተለይ ጋዜጦች ደግሞ በተቻለ መጠን ወሬዎቹ ሚዲያዎቻቸው ይበልጥ የተደማጭነት ቁጥራቸውን ከፍ ለማድረግ ሲሉ
በጣም ትላልቅ ከምትሏቸው አይፈጸሙም ብላችሁ ከምታሰቧቸው ክለቦች ጋርም ጭምር ኢንተርሌት በማድረግ ሀሳቦቹን ሲያጋሯቸው የመመልከት እድል ሊኖረን ይችላል። ነገር ግን ሴሜኞ አሁን ባለ ሁኔታ የሚፈልጉት ክለቦች እንዲሁ ዝም ብለን በሩመርነት ደረጃ ልናነሳቸው የሚገቡ ክለቦች ሳይሆኑ ሪሊ መፍትሄ የሚፈልጉ አይነት ክለቦች ናቸው። ዩናይትድ በጥር ተጫዋች የዝውውር መስኮት ተጫዋች ማምጣት ይፈልጋል። በተለይ ደግሞ ቡድኑ ስቲል የአማካዮችን በሉ በተለይ ከወገብ በላይ ያለው የማጥቃት ባህሪ ያላቸውን ተጫዋች ወደ ቡድኑ ማምጣት የሚፈልግ አይነት ቡድን ነው። በዚህ መልኩ የምንጠብቀው አይነት ተጫዋች ወደ ፕሪሚየር ሊግ የመምጣት ወደ ትላልቆቹ እንግሊዝ ፕሪሚየር ሊግ ክለቦች የመምጣት እድሉ በጣም በጣም ሰፊ ነው ማለት ነው። ሴሜኞን ቤት እንጠብቀው? ኤቲያድ፣ ኦልትራፎርድ አሊያስ ማንቸስተር ዩናይትድ የሚለው ጉዳይ እንዲሁም ደግሞ ሌላው ክለቦች የሚጠበቅ ነው። በዩናይትድ በኩል ለምሳሌ በእስካሁኖቹ ቆይታ ምንም እንኳን የተሳካ ነው ማለት ባንችልም ማቲያስ ዴሊክት በጣም ፐርፌክቱ ዩናይትድ ከሶስቱ ሴንተር ባኮች ሌላኛው የቡድኑ ቁልፉ ሴንተር ባክ እሱ ነው። ነገር ግን ሃይደን ሄቨን ባለፉት ጨዋታዎች የሆኑ ስህተቶችን ይሰራል። ሃሪ ማጓየር በጉዳት ምክንያት የለም። ከነሱ ፊት ከብሩኖ ፈርናንዴዝ፣ ካዚሜሮ እና ሌላው አማድን በሚይዘው የዩናይትድ አራቱ ከተከላካዮች ፊት በሚገኘው ስብስብ ውስጥ ከግራው መስመር ላይ የሚነሳ የአማካይ ስራ ተጫዋች የማድረግ ፍላጎት እንዳላቸውም ጭምር ማንሳት በምንችለው ልክ አንቷን ሴሜኞ የሚጠበቅ ነው። የትኛው ቡድን ማረፊያው ሊሆን ይችላል የሚለው ጉዳይ በጉጉት ከሚጠበቁት መካከል የሚነሳ ነው። እነዚህ ሶስቱ ክለቦች ግን በእነዚህ ምክንያቶች በዚህ ሰዓት ላይ የሚፈልጉት አንቷን ሴሜኞ ሆኖ የብዙዎቹ የሚዲያ ትኩረትንም ጭምር እየሳበ የሚገኝ ተጫዋች ነው ማለት እንችላለን በዚህ ሰዓት ላይ።